እሷ ባለጌ ሆነችና አንቺን ባለጌ መሆን አለብሽ? ቆይ አንቺ ስለኔ ምን አገባሽ? ምን አለ ሌላ ሰው ለመጉዳት እንደዚህ ከምትተባበሩ እርስ በርስ ብትከባበሩ። ምንድነው ሮሃማ? ምን ይመስላል? ያው ልትሄድ ነው። ይወደኛል የምትይ ሰው እኮ ሰው ፊት ሰራተኛ ናት ብሎ አዋረደሽ። እኔ ከነዚህ ጃርቶች ጋር አንድ ቤት መኖር ሰልፍ። ይሄ የማይረባ ጨዋታሽ አብቅቷል እያልኩሽ ነው። አሁን ትወጣላችሁ አትወጡም? ያጠፋው ጥፋት የሚካስ ሳይሆን የሚያስከስስ ከሆነስ? አሁን እኮ ከዚህ ቤት አይደለም ከዚህ ክፍል መውጣት አልችል ነው ማለት ነው። አባዬ ጋሺ ሮቤል እኔ ምለው ቆይ እናንተ ሁለታችሁ ምን ባደርጋችሁ ይሻላል? እኔም ብታገባኝ ይሻላል። ምክንያቱም እኔ ከነዚህ ጃርቶች ጋር አንድ ቤት መኖር ሰልችቶኝ እና ይቺ ጤነኛ ናት? ጭራሽ የሰው ባል ካላገባው ብለሽ አፍሽ ሞልተሽ ስተውሪ ትንሽ አታፍሪ? እስቲ አንተው ፍረደኝ። እኔ ነኝ እሷ ናት እብዷ? የሰው ባል ለማማገጥ መታ እኔ የመጀመሪያ? ማን ነው የመጀመሪያው? ምናልባት አንቺ እሱ የመጀመሪያሽ ሊሆን ይችላል። እኔ ግን ለሱ የመጀመሪያው ነኝ። አሁንስ ይበቃል። እሺ ማታ ነው ብዬ ማዝንላችሁ እንዳይመስላችሁ። አሁን ትወጣላችሁ አትወጡም? ያለበለዚያ ግን አለበለዚያ ምን ትሰማኛለህ? የሷን አላውቅም። እኔ ግን መድፍ ቢተኮስ ከዚህ ቤት ንቅንቅ ብያለሁ። እሷ መድፍን ያለችው አይደለም። እኔ ግን ኒውክሊየር ቢፈነዳ እኔ ከዚህ ቤት የትም ንቅንቅ አልልም። አሁንስ አበዛችሁት። እሺ ነይ ውጪ። አንተ ሰውዬ ልቀቀኝ ብያለሁ። በህግ አምላክ። እሺ የህጉን ነገር እንኳን ታዩ። አምላክሽን ጠበቅ ብታረግ ይሻልሻል። ጅራስ ምን ተባረክ። አሁንም ትጠጋኝና ዘለዝልሃለሁ። እሺ ወይኔ ሮቤል በገዛ እጅ አስገብቼ ራሴ ጧብይ ልፈንዳ። ይልቅ እናትህን ከመኝታ ቤት ብታስወጣልኝ ይሻላል። ኧረ እባክሽ አንቺ ሴትዮ ድርቅናሽን በልክ አድርጊው። ቢያንስ እንደኔ ባለትዳር ቤት እንዳለሽ ወቂ እንጂ። አንቺ ማን ጠራሽ? አንቺን የጠራሽ ልበልሽ? ስሚ እኔ እንዳንቺ ጥገኛ አይደለሁም። እሺ ተይ እንጂ። እረስቸው ለካ አንቺን ሰርግ ደግሶ ነው ያገባሽ። ዋናው ፓራሳይት አንቺ አይደለሽ እንዴ? ጭራሽ እኔን ፓራሳይት? እስቲ ምን ልትሆኚ ነው? ነይ ማለት ካለሽ ልቀቃት፣ ልቀቃት። እስኪ ነይ። አንቺ አታርፊም? አልፈሽ ተቀመጭ ተባልሽ እኮ። ተቀመጭ አንቺ። ለፍ ያረጋታል። ተቀመጭ። አሰሪም አሰይሻለሁ። እሺ ገና ወይኔ ሮቤል እንደው ምነው አሁንስ እንደው በተገዳደላችሁና እኔም በተገላገልኩ። አንተ ሰውዬ ለምንድን ነው ቆይ የምትበጠብጠኝ? ለምንድን ነው ከክፍሌ ማትወጣልኝ? በጠበጡሽ አይደል ቆንጆ? እነሱ ሳይሆኑ አንተ ነህ ህይወቴን እየበጠበጥክ ያለው። አሁን እኮ ስለመሸ ነው። እመኚ ነገ ግን እዚህ ቤት አይቆዩአትም። አትቆዩአትም ብትል አይሻልህም? እኔም እስኪ ነጋ ብቻ ነው እየጠበቅኩ ያለሁት። እባክሽ እኔ ወደ ይሄንን ነገር በደንብ እናስብበት። ምኑን ነው የማስብበት? እኔ እኮ ያልገባኝ ነገር ቆይ ከዚህ ሁሉ ነገር በኋላ አንተም እናትም እዚህ ቤት እንድቆይ ነው የምትፈልጉት? ሩሃማዬ ባጠፋሁት ልክ ልክስሽ ዝግጁ ነኝ እያልኩሽ እኮ ነው። ያጠፋው ጥፋት የሚካስ ሳይሆን የሚያስከስስ ከሆነስ? መቼም ጨክነሽ እኔ ባልሽን አትከሽኝም አይደል? እሱ ይንጋና አሳይሃለሁ። እንደነገርኩ ነው ክስ በጣም ብዙ ነው። ከ18 ዓመት በታች የሆነች ልጅ በማዋለግ ከዛ ደግሞ በትዳር ላይ ትዳር በመደረብ ሊያውም ደግሞ 2 አሁን ከክፍል ይወጣል። አባዬ ደውሎ ነገ እንደሚመጣ ነግሮኛል። ሌላ እዛም ቆይበት ምንም ምክንያት የለም ብሎኛል። ለኔም ነግረውኛል። ግን ደግሞ ይሄ ነገር የኔን ሐሳብ ሊያስቀይረኝ አይችልም። አውቃለሁ አባዬ ልክ እንዳባትሽ ነው የምታየው። ይሄንን ነገር በፍጹም አታደርጊው። ቢያንስ ለሱ ጤና ስትይ ይሄንን ነገር እንደማታደርጊው እርግጠኛ ነኝ። አሁንማ ቆንጆ ሰበብ አገኘህ አይደል? እኔና አንቺ እኮ ብንስማማ ማለቴ በቃ ጥሩ ባልና ሚስት ብንሆን እነዛ ሴቶች ተስፋ ቆርጦ ይሄዱ ነበር። ነገርኩህ እኮ የኔ ጸብ ከነዛ ሴቶች ጋር ሳይሆን ካንተ ጋር ነው። አሁን ክፍሌ ለቃ ትወጣለህ ወይስ እኔ ልውጣ? እሺ 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 በቃ አንቺ ተኝ፣ እኔ እወጣለሁ። ደግሞ ከሱም ቡሴ ይቅርበኝ ይላል እንዴ? እንዳወራሩ እኮ አምሽቶ ይቅርታ የሚጠይቅ ነው የሚመስለው።
ደፋር። አይገርምሽም? ሁሉም ክፍላቸውን ቆላልፎ ተኝተዋል። እናት ታንኳኩኝ ነበር። እኔ እኮ እዚህ በጣም ነው የበረደኝ። ባዶ ክፍል ነው ማንኳኩ? ኧረ እኔ እነሱን ክፍል ነው ያልኩሽ። አንኳኩቼ ነበር ግን አንድ ሰው የሚሰማኝ የለም። ድሮ እሷ ቀይተኛም ቢቀሰቅሱት አይሰማር ተረት። እኔ ሮሃማ ጋር ሂጅ ተኛለሁ። ምን? ቆይ አንቺ ትንሽ አፍረት የሚባል ነገር የለሽም? የውሽማሽ ሚስት ጋር ሂጅ ካልተኛው ትያለሽ? ከዚህ በፊት እኮ እሷ ጋር ድር ያውቃለሁ። እና እሷ ባለጌ ሆነችና አንቺን ባለጌ መሆን አለብሽ? ቆይ አንቺ ስለኔ ምን አገባሽ? የእሷንም ክፍል አንኳኩቸው ነበር። ማን ነው ስትል እኔ ነኝ አልኳት። ሰድባን ያባረረች። እኔን ግን ሰድባ ታባረረኝ እኮ አንቺ ከኔ ተለይተሽ ደፋር። ቆይ ሰው በቤቱ ማረፍ አይችልም ማለት ነው? ለምንድን ነው ድምጻችሁን ማቀነሱት? ጭራሽ ካንተም ብሶ እኛም መቆጣት ያምራል። ዝም አትዩ። አሁን ታስተኛናል ማለት ታስተኛኛለህ? ታስተኛኝ። እስቲ መጀመሪያ እናንተ ራሳችሁ ሰው አስተኙ እንዴ! ቤቱን እኮ አባወራ የሌለበት ቤት አስመሰላችሁት። ለነገሩ ምንም ብታረግ አይፈረድብህም። ሚስትህ አላቀም ብላ አባራለች። ድሮም የምወድህ እኔ ነበርኩ። እኔ ግን ገንዘብን ወይ ደግሞ ሀብትን ብዬ አልተጠጋሁም። ይሄን ታውቃለህ። እና ሜሮ እናት ገንዘብ በላይ ተጠጋችሁ? ኧረ እባክሽ አንቺ ሴትዮ እንዴ! ቆይ ግን ምን ላርጋችሁ? እሺ እኔ እኮ ግራ ገባኝ። እኔንማ ከዚህ በላይ ምን ታረገኝ? የማንም ህፃን መቦረቅ ያረከኝ እኮ። ማነው ህፃን? ሴትዮ ክብርሽን ብትጠብቂ ይሻልሻል። እሺ ምን 18 ዓመት እንዳልሞላሽ ማላቅ ይመስልሻል? ምንድነው ገና ከመሬት ከፍ ሳቲ እንደዚህ ወንድ ላይ መንጠልጠል? አሁንስ አበዛሽ። እሺ ሴትዮ ሰሚኛለሽ? ነከሽና አንቺ ውሻ አለቀሽም። እሺ ስትተኙማ እንደዚህ ፍቅር በፍቅር ሆናችሁ ነው የምትተኙት። ቆይ ምን ጉድ ነው ቤቴ ውስጥ ያስገባሁት? አቺ ሜሮን ተነሺ። ምን እዚህ ትጋደማለች? ተነሺ። እርግጠኛ ነኝ ስትደባደቡ በዛው እንቅልፍ ወስዷችሁ ነው አይደል? አንቺ ደግሞ እዚህ ምን ትሰራለሽ? ሶፋ ላይ አልነበር የተኛሽው? ምናልባት ወድቄ ነው የሚሆነው። ለነገሩ ሁላችንም ላይ ችግር ያመጣው ይሄ መውደቅ አይደል? በሉ አሁን ለማንኛውም ተነሱና ቤቱን ለቃችሁ ውጡ። አባዬ ሊመጣ ነው። አማቼ ሊመጡ ነው? ወይኔ ደስ ሲል። ሮሃማ እንኳን እንዳንቺ በኮንፊደንስ እንደዚህ አማቼ አላለችም። እሺ አሁን ዳይ ተነሱ። ትወጣላችሁ ወይስ ጎትቼ ላስወጣችሁ? ቆይ እኔ ወጥቼ የት ልሄድ ነው እንዴ? በዛ ላይ ያ በኃይሉ የሚባል ሰውዬ አለ። ማን ነው ደግሞ በኃይሉ? አንቺ ምን ይመለከትሻል? ምን አንድ ቂጦን የጣለ ዱርዬ ተመለከተኝ አልተመለከተኝ እንዴ? እና ማን እንደሆነ ካወቅሽ ምን አስጠየቅሽ? ቆይ አሁን ልትጣሉ ነው ወይ ደግሞ ከተጣላችሁ አይቀር ስለት ላምጣላችሁና በደም እየተወጋጋችሁ ተጣሉ። እኔም ልገላገል። ጨካኝ፣ አረመኔ፣ እርኩስ፣ የተረገምክ ነሽ። ቢያንስ እንኳን ስለ ልጅ አታስብም? ምን እሱ ወልዶ መጣል እንደሆነ የተካነበት ነገር ነው። ቆይ እኔ እኮ የሚገርመኝ ምን አለ ሌላ ሰው ለመጉዳት እንደዚህ ከምትተባበሩ እርስ በርስ ብትከባበሩ። ለማንኛውም ክፍሉን ሳልቀደም ሄጄ በቀድም ይሻላል። ምንድነው ሮሃማ? ምን ይመስላል? ያው ልትሄድ ነው። አንቺ አፍሽን ዝጊ ብዬሻለሁ። እውነቴን ነው ሮሃማ፣ ዛሬ እነዚህ ንብዶች ከዚህ ቤት አስወጣቸዋለሁ። ሮሃማ ቆይ ለምንድን ነው የምትለማመጣት? መሄድ ከፈለገች ለምን አትሄድም? አንቺ ማትረቢ፣ ዛሬ ከዚህ ቤት የምትወጪው አንቺ ነሽ። እሺ
አባዬ ጋሺ እንዴት መጣ? ማለቴ ዛሬ ከሰዓት አካባቢ አልነበር እመጣለሁ ያልከኝ? ስደውልልህ ስልክ አታነሳም እንዴ? እኚህ አባት የአባዬ ጓደኛ? አዎ ራሳቸው። አልፎ አልፎ ቢሆን ቤት የሚመጡት፣ በፍጹም ግን ፊታቸው አይጠፋብኝ። ብቻ የሮቢ አባት የተባሉት እሳቸው እንዳይሆኑ። እኔ ጉዴ። እርግቤ ወይ ጋሺ፣ ይሄ ጉቶ ማታ ሰክሮ ነው አይደል? ጧት ስደውልልህ ስልክ ያላነሳው። ታዲያ እኔ ጋር አይደውሉም ነበር? እኔ መጥቼ ይቀበሉት ነበር እኮ። እርግቤን ከእንቅልፏ እንዳልቀሰቅሳት ብዬ ነው እንጂ ይሄማ መች ጠፋኝ ብለሽ ነው። በእኔ ስለምቀ እንዴት ነው ጋሺ? አሁን ተሻለኝ? አሁን ደህና ነኝ። ይሄን አንተ ታሽን ተይ ብለሽ እምቢ አልሽ አይደል? እቺ ደግሞ ማን ናት? እኔ ሰራተኛችን ናት። አዲሷ ሰራተኛችን ናት። ታዲያ እሷ አትናገርም እንዴ? አባዬ በጣም ናፍቀህ ነበር። እንዴት ነው አሁን ተሻለህ? ና እስቲ ወደ ውስጥ እንግባና እናውራ። ሻንጣ ውጭ ላይ ያለ ሂድና አስገባ። እሺ አመጣዋለሁ አባዬ። እናት የለችም እንዴ? እማዬ ሌሊት ስልክ ተደውሎላት ነው ሄደችው። የሆነ ዘመድ አርፏል ምናምን ተብላ መሰለኝ። ዘመድ? የቅርብ ዘመድ? አይ አይመስለኝም። የቅርብ ቢሆን ኖሮማ ያው ለእኔም ተነግሬ ነበር አባዬ። የቅርብ አይመስለኝም። በል ውጭ ላይ ሻንጣ አለ ሂድ ይዘና። እሺ ሰራተኛ? እኔ ሰራተኛ? ጭራሽ ሰራተኛ እንደሆንኩ አሳያለሁ። ሰራተኛ ጋሺ እንዴት ነው ታው? እንግዲህ ሕክምናዬን ጨርሼ መጥቻለሁ። እዛ የሄድኩበት ሀገር አንቺን አስተማሚ አድርጌ ይዤሽ ብሄድ ይሻለኝ ነበር። ምን ነው ጋሺ፣ ወንድሞትስ በደንብ አላስተማሙትም እንዴ? ምን ያስታምመኛል? ጭራሽ ጀርመን ሀገር ካልጠፋው ብሎ በስንት መከራ አይደል እንዴት ያዘው? እሱም ብሎ አስተማሚ። የእርሱት በቃ ጋሺ፣ ዋናው እርሱ ደህና መሆኑ ነው። እንግዲህ እዛ ያሉት ዶክተሮች የተቻላቸውን ያህል ጥረውልኛል። ምን ነው ችግር አለ እንዴ? አይ ሕክምናው ላይ እንኳን ብዙ ችግር አልነበረም፣ ግን ማስጠንቀቂያቸው በጣም በዛ። ማስጠንቀቂያ? ጭራሽ ብላ ያሉኝ ምግብ እኮ የለም። እሺ ምግቡን ታዩ፣ ከዚህ በኋላ ከተበሳጨህ ወደዚህኛው ሳይሆን ወደ ላይኛው ዓለም ትሄዳለህ እኮ ነው። ይሄ ደግሞ ምን ማለት ነው? ከሚያስጨንቅህና ከሚያበሳጭ ነገር መራቅ አለብህ ነው የሚሉት። አሁን ሮቤልን ወልዶ ሰው ሳይበሳጩ ነው ያድራል? እስካሁን እዚህ ነሽ እንዴ? ለማንኛውም አባዬ መጥቷል። ቆይ እንዴት እስከ ዛሬ የጋሽ ማንደፍሮ ልጅ መሆኑን አልነገርከኝም? አንቺ ማን ስለሆንሽ ነው ስለ አባዬ ላንቺ የምነግርሽ? አሁን እኮ ከዚህ ቤት አይደለም ከዚህ ክፍል መውጣት ላልችል ነው ማለት ነው? እቺ ወደፈር ነች። በእናታችሁ ነጭ እባክሽ። ሰውዬ
ከዚህ ቤት ልታስወጣኝ ከሞከርክ ውብዬ ጮኬ አባትን አምጥቼ ስለ ሁሉም ነገር ነው አፍረጥርጬ የምነግረው። አንቺ ያምሻል እንዴ? አባዬ እኮ ገና ታከሙ መምጣቱ ነው አይደል? ምን እንደምትዘባሪቅ። ስለዚህ አባት ምንም እንዳይሆን ከፈለክ እኔ ሳልሆን አንተ ነህ ከዚህ ቤት ጥርግርግ ብለህ መውጣት ያለብህ። እንዴ ረጉድ እኮ ነው። እሺ ቆይ እስከ መቼ ነው እዚህ ታስረሽ የምትኖሪው? እሱ የኔም ጥያቄ ነው፣ ግን ደግሞ እዚህ ቤት ከመቀመጥ ውጭ ሌላ ምንም አማራጭ የለኝም። ይኸውልሽ ሳሲ ላስረዳሽ። ሰውዬ እንዳትጠጋኝ። እንዳትጠጋኝ? አዎ እንዳትጠጋኝ። ምን ልታደርግ ነው? እሺ እንዳረሻት። ምን ነው ልጄ በጣም የተጨነቅሽ ትመስያለሽ። ይሄ ልጅ መጠጡን አሁንም አላቆመም እንዴ? ንገሪኝ፣ እያስቸገረሽ ነው? አይ ትንሽ የእርሶ ነገር አስጨንቆኝ ነው። ከልጄ በላይ እንደምትጨነቂልኝ አውቃለሁ። እውነቴን ነው የምልሽ። በህይወቴ ከወሰንኳቸው ውሳኔዎች ትልቁና አንደኛው አንቺን ለልጄ መዳሬ ነው። አይደል? ምን ነው አማርኛውን ጎተትሹ? ተሳሳትኩ እንዴ? ኧረ አልተሳሳቱም። የሚበሉት ምግብ ስራሉት። እኔ የምለው ቆይችን ሰራተኛ ማን ያመጣ? ገና ሳያት ቀልብ ያልወደዳትም። ይገርምሻል፣ በአንቺ እጅ የተሰራውን ምግብ ለመብላት እንዴት እንደጓጓሁ። ይኸው ከሆቴል ከወጣው ጀምሮ ምንም ምግብ አልቀመስኩም። እሺ እሰራለሁታለሁ። አሁን የሚወሰድ መድኃኒት አለዎት እንዴ? አይ እሱን እንኳን ውጭ አለሁ። እንዴ አሁን ነው ትዝ ያለኝ፣ ቅድም ስገባ ያየው ሻንጣ ምንድን ነው? አይ እንትን የማለብሳቸው ልብሶች እኮ ለተቸገሩ ሰዎች ልስጥ ብዬ ነው። አይ መታደል፣ አንቺ እኮ ፈጣሪ በንጹህ እጁ የሰራሽ ሴት ነሽ። ሌላው እኮ የተቀደደ ልብሱን እንኳን መች ይሰጣል? በቃ ምግቡን ሰርቼ እስከመጣ ድረስ አረፍ ይበሉ። ፈጣሪ ምራቴን ከክፉ ሁሉ ነገር ጠብቅልኝ እባክህ። እኔ ሰራተኛ? ወይኔ ሰራተኛ! ወይኔ እሺ፣ የኛ መቤት አንቺ ምራት፣ እኛ ሰራተኛ። ሰሚኛልሽ? አሁን ሁለታችሁም ከዚህ ቤት የምትወጡበት ሰዓት ነው እኮ። አንቺ ነሽ እኔን ከቤት የምታስወጪ? ሜሮን፣ ይሄ የማይረባ ጨዋታሽ አብቅቷል እያልኩሽ ነው። እኔ ግን እየጀመረ እንዳለ ነው የሚሰማኝ። ጋሻውንም አልተሻላችሁም። ንዴትና ጭንቀት በሽታቸውን ሊያባብስ እንደሚችል ዶክተሮች ነግሯቸዋል። እሱ የኔ ጉዳይ አይመስለኝም። ምን አልሽ አንቺ ማስረቢ? ሰሚኛልሽ? ጋሼ ማለት ልክ እንደ አባቴ ማለት ናቸው። ስለሳቸው አንድ መጥፎ ነገር ብታወሪ አይደለም አልኩሽ እኮ። እሺ ልቀቂኝ እንዴ! እኔ ነገሩን አልኩኝ እንጂ ቦዲ ያለው ልጅ እኮ የሳቸው የልጅ ልጅ ነው። ቆይ ግን አንቺ ትንሽ ህሊና የሚባል ነገር የለሽም? ይወደኛል የምትዩ ሰው እኮ ሰው ፊት ሰራተኛ ናት ብሎ አዋረደሽ። አታስቢ፣ ዛሬ ሰራተኛ ናት ብሎ ባዋረደኝ አፉ ነገ ሚስቴ ናት ብሎ ያስተዋውቀኛል። እድሜ ልክሽን ግን በህልም ዓለም መኖር አይሰለችሽም? ቆይ ግን አንቺ ሻንጣሽን ይዘሽ ከቤት ልትወጪ አልነበር እንዴ? ነው ወይስ የባልሽ አባት ሲመጡ ድጋሚ ምራት መሆን አማረሽ? አሁን ስለማያገባሽ ነገር አቁሚና ከዚህ ሂጂ እኮ። አንቺ ነሽ እኔን ከዚህ የምታስኬጂ? ከፈለግሽ ውጭ ሆነሽ ከሮቤል ጋር ያለሽን ጉዳይ መጨረስ ትቻለሽ። ሁሉም ነገር የተጀመረው ቤት ውስጥ ስለሆነ ሁሉም ነገር የሚያልቀው ቤት ውስጥ ነው። ከፈለግሽ አንቺ ቤት ትችያለሽ። እሺ አሁን ለጋሼ ምግብ ልሰራላቸው ስለሆነ ከዚህ ውጪ። እንዴ ሜሮን ላማቿ ምግብ መስራት አትችልም ያለው ማን ነው? ቢገባ የኔም ህይወት የተበላሸው በአንተ ምክንያት ነው። ታዲያ ይህን ስታደርጊ እኮ ማንም ያስገደደኝ ሰው የለም። አምኜ ነበር እኮ። ሰው የለኝም ስትለኝ በጣም ነበር ያመንኩ። በዛ ላይ ደግሞ ለዛ ነገር ባንቸኩልም ብዬ ነበር። እሺ በቃ ይቅርታ። ይሄንን አይደል የፈለግሽው?
ህይወቴን ሲኦል ካደረክብኝ በኋላ ያንተ ይቅርታ ምን ይሰራልኛል? አልገባኝም። ቆይና ምን ነው የምትይው? አባቴ ውጪ በእግር በፈረስ እያስፈልገኝ ነው ያለው እና እሱ እኔን ምን ያገባኛል? እመነኝ፣ እኔን ለመግደል መሳሪያ ይዞ ከወጣ አንድ ጥይት ብቻ ይዞ አይወጣም። አታስፈራሪ እባክሽ። እስከ ዛሬ በከንቱ ያስፈራራሽኝ ይበቃሽ። እንግዲያውስ አሸብር ደባልቄ ማን እንደሆነ አባትን ጠይቀው። ማን ነው ደግሞ አሸብር ደባልቄ? የኔ አባት ነው። እንኳን ልጁ አርግዛበት ከወንድ ጋር ስላያት ብቻ የሚታኩሰው የኔ አባት ነው አሸብር ማለት። አሁንስ ከዚህ ሁሉ ጭንቅ የአባትሽ ጥይት ናፈቀኝ። እኔ ግን እንዳንተ አልበለውም። እሺ ገና ልጅ ነኝ። እኔ እኮ ግርም የሚለኝ አሁን እዚህ ክፍል ውስጥ ተቀርቅረሽ ምን ልትሆኝ ነው? ካዲያ ምን ላድርግ? እንደ ሜሮን ሰራተኛ ናች እንዳትል አባቴ የባለ ሀብት ልጅ መሆኔን ጠንቅቆ ያውቃል። እኔ ተጨንቄያለሁ፣ አንቺ ጭራሽ ታላግጫለሽ አይደል? አባቴ በፍጹም እዚህ ቤት እኔ ማየት የለባቸውም። ስለዚህ እኔ እሱን ቀስ አድርጌ ይዤው ወደ ውጭ ስወጣ አንቺ ቀስ ብለሽ በጀርባ በኩል ትወጫለሽ። ወጥቼ ሲወደ ልኝ ነው። ጓደኛዬ ደውላ እኮ ከተማው ባንቺ አፋልጉ ማስታወቂያ ተጥለቅልቋል እያለች ነው ያለችው። እናማ ለጊዜው ያለኝ አማራጭ እዚህ ቤት እስረኛ ሆኜ መቀመጥ ብቻ ነው። ካራበሽ ምን አገባኝ? ምን ማለት ነው? ምግብንም ጨምሮ ሌላም የምፈልገው ነገር ካለ ራስህ ታመጣልኛለህ። እኔ ምን አግብቶኝ ነው ማመጣልሽ? አረ ምንም አያገባም። ትሰማለህ? ይልቅ መጥፎ ውስጥ ባታስገባኝ ጥሩ ይመስለኛል። ወይ ምን ልትሆኚ ነው? ነው ወይስ እንደለመድሽው ልጮይ ነው? እጮሂ አምባርቂ ለኔስቲ ለምን ሪያቲም ከኔና ካንቺ ችግር የማን እንደሚበልጥ እናያለን። እኔ ምን ሆናለሁ ብለህ ነው? አባቴ ቢገለኝ ነው። ያንተ ጉድ ግን ብዙ ነው። በሚስት ላይ 2 ሴት፣ ለዚያውም እርጉዝ ሴት። እሺ በቃ አንቺን የማይጨንቅሽ ከሆነ እኔ ምን አገባኝ? እንዲህ ብንስማማ ነው የሚሻለን። አሁን ስለ ራበኝ ምግብ ነገር ልታመጣልኝ ትችላለህ? በዛውም ደግሞ ጁስ ነገር እዘዝልኝ። ሌላስ እንደው ምን ላሰራልሽ? እኔ የምልህ መጸዳጃ ቤቱና የአባት መኝታ ክፍል ጎን ለጎን ነው እንዴ? እና ታዲያ ለአንቺ ስል መጸዳጃ ቤቱን ከዚህ አንስቼ ሌላ ቦታ ልሰርልሽ? ይቅርታ ቀልድ ከሆነ አሁን ስለ ራበኝ በኋላ ልሳቅ። ሮቤል፣ እዚህ ክፍል ውስጥ ደግሞ ከማን ጋር ነው የምታወራው? እሺ ምን ልናደርግ ነው? ክፈተው በሩን።